ካርታ የታለ ስትል የነበረው ሰሞኑን ተበድሮ ነው እንዳይሆን ታጣኛለህ። እስከ ወዲያኛ ነው የምታጣኝ። ያችን ጭራሮ ሄደህ ካፈቀርክ ወዲህ ካርታ አይደለም ገና የቤቱን ቆርቆሮ ገንጥለህ ትሸጣለህ። ልንገርህ ያንስባታል አይደል? በልቶ ማይወፍር ምንድን ነው? ነቀዝ ነው የተጠጋኸው። ነቀዝ ማሚ ይሄው ምንድነው? እኔ ቤቱን የሰራሁት እኔ ነኝ አይደል? ስራዋ በቃ እኔ ሰው ለእናቱ ይሄን አይደለም የተሻለ ይሰራል። ስራው በዚህ እንዳትፎክርብኝ። ተከራይቼ እኖራለሁ ነፍሴ እስካለች። እንዴት ነው 3 ወር ሙሉ አይኔና አይኑ በስተት እሱ ማጣት የማልፈልገው ልጄን 3 ወር ሙሉ ከአይኔ ጠፍቶ ስልኩን የዘጋው ባንቺ ምክንያት ነበር። ዛሬ ግን እኔ አውቃለሁ እንደማትረጂኝ እንደማትሰሚኝ እኔ አውቃለሁ። እኔ ያንንም ስለማውቅ ነው እኔ ጓደኛዬን ይዤ የመጣሁት። የዱርዬ ስራ የሚሰራ ራሱ ልጅሽ የማልታመነው እኔ ባዳነኛ አውቃለሁኝ። እሺ ያስተሳሰረን አንድ ልጅ ነው አውቃለሁ። እኔን እንደማትሰሚኝ አውቃለሁ። እሱ ነው ሁሌም ትክክል ላንቺ አይደለም። ሁሉም ነገር ይቅርታ ግን እኔ ዱርዬ ነው ልጅሽ። ስንት ሰው ያስደበደበ እንደሆነ እኔ ምን አውቃለሁ? ትናንት የሌለብሽ ባህሪ ምን እንዳለ ታውቂያለሽ? እኛ ስንት ስራ አብረን ሰርተናል አላቸው ለነዛ ዱርዬዎች። ነገሩ መፍታት ካለብኝ እሺ የዲኤንኤውን ነገር ምን እንዳደረግ ጠይቂኝ። ትናንትና ባሌ አይደለህም አላቅህም ከሌላ ሰውዬ ጋር ሂዳል ያልሽው ሰውዬ ዛሬ ለዱላ ሲሆን ጠርተሽ አስደበደብሽው አይደል? ሳሊም እንደተናገረው አንተ ሁሉንም ነገር ታውቃለህ አይደለ? አንቺ ደግፌ ምንም ቢሆን የልጅ ለሁለት እንቆጣው ይመለሳል ከስተቱ ባልኩ ጠርተሽ ታስቀጠቅጫለሽ። ይያለው እሷ ዝም ብላ የመጣለ ያልታወቀ በዱርዬ ማክስ አድርጎ የሚደበቀው ቆሻሻና መጥፎ ስራ ስለሚሰራ ንግግሯ ራሱ አየሽው ማሚ አንቺን እንኳን አታከብርሽም። ለምንድን ነው ሚዲያ ላይ ሰው እንዳያየው የሚፈልገው? ለምንድን ነው እንደዛ የሚደባበቀው? አንቺ እንደተይን ስለማትፈልግ አካሉን ይዘሻል። አረ ማሚ ንግግሯ ራሱ አስወጫት። አብረሹ ተጋፈሻል። ቆሻሻ አትበይ። አስወጫት። ልጁን ይዘሹ ነይ ያላልኩሽም ነበር? ልጁ ምንድነው የሚመጣው እዚህ ቤት እንዴ? ሳይመረመር ዲኤንኤ ቼክ ሳይደረግ አንተ በጣም ነው ማስቀየመሽ። ልጄ ላይ እንደዚህ አልቀደም ደግመን ነገም ይወቅቷል። ነገ ደግሞ ቤቱን በላያለ ባራጣ ትበደርበታለች። ዛሬ ደግሞ የመጣ ነው እናቱ ባልሆነ መንገድ ተረዳችኛው ታርቀናል ብዬ በጣም ደስ ብሎኝ ነበረ። እኔም ልጄ ምናምን ነገር እሷ ጋር የመጣን ፈታያልን ደስ የሚል ነገር አብረን እያሳለፈን ነበር። ያው አቅራቢያ ያለች ጀሙ ምስክር ናት። አዎ ከአትዮ ጋም ጥሩ ደስ የሚል ጊዜ ነበረ። ከልጇ ጋም የአያትነት ፍቅርን አግኝቶ ጥሩ ደስ የሚል ጊዜ ነበረ። ግን ያው ሴጣን በመሃላቸው ገባና የነገር ተፈጠረ። እናትም አይደለች ባልሆነ መንገድ እኔን ተረዳችኝ። ያው ባዳኮ መቼም ቦታው አይቀርምና ምን አለች? አንቺ ነሽ ያስደበደብሽው ልጄን አንቺ በሲስተም አድርገሽ ምናምን ቦታው ላይ አስጠርተሽው ነው ምናምን አለች። ለዛ ነገር ደግሞ ጀሙ ምስክር ናት ማለት ነው። ማለቴ ቦታው ላይ ምን እንደተፈጠረ ምን እንደሆነ እንዴት እኔን እንዳገኙኝ እንዴት አስፈራርተውኝ ምናምን እንደጠሩኝ ምናምን አንቺ ታውቂያለሽ። አውቃለሁ። ሲጀመርም እንዳትሄጂ እያልኳት ነበር። ምክንያቱም የሆነ ነገር ጠንስሰው ሊሆን ይችላል ብዬ እኔን ፈርቼ ነበረ። ግን እሷ ቤተሰቦቿን ለማዳን ልጇን እናቷን ለማዳን ስትል ነው ያ ነገር የተፈጠረው እንጂ ለሱ ክፋት አስባ ወይ እሱን ለማስመታት ምናምን አይደለም። የትኛዋ ሴት ናት ባሏ እንደዛ የምታስመታው? እንጂማ ማለት ነው ኦዲየንስ ያዥውና እንደዚህ ፌስታል አቃጥለሽ ጎማ አቃጥለሽ ምን አቃጥለሽ ምናምን አንጠብጥቢበት ምቹ አስመቹ ምናምን እንዳላችሁኝ እኔ ማስደረግ አቅቶኝ አይደለም። ግን ለኔ አይደለም መዋለድ አይደለም መጋባት ምናምን ይሄ አንድ ቤት መኖሩ ምናምን ነገር ተውትና አንድ ትሪ ላይ የበላን ሰዎች ነን አይደለ? ለዛ ነገር ራሱ ክብር አለኝ ማለት ነው እንጂ ማንኛና ነው እኔ ማስደበደበው ከፍዬ ለዛውም ማለት ነገ እኮ ልጅ አለኝ አይደለ? ይወቅሰኛል። አባቴን እኮ እንደዚህ አድርገሽ ነበረ ምናምን መባል አልፈልግም። ለዛ አሁን እናቱ መጥፎ ጎን ነገር ተረታለች። ከቤት ወጥቶ ምናምን ያው እናት ናት እኮ ከዚህ ውጪ ሌላ ምንም ልታስብ አትችልም እኮ ማለት በሷ ምክንያት ነው የተመታው ይሄ ልጅ። እናት ናት። ማንኛውም እናት የምታስበው ነው ያሰበችው። ግን አላቅም ብቻ እኔ ሁላችሁም በያላችሁበት ዱአ አድርጉ። ከባድ ሴጣን ነው መሀላቸው ላይ ያለው በጣም ከባድ እና አሁን ወደ ቤት ምናምን ጠርታኛለች። ጀሙ ደግሞ ቦታው ላይ ስላለች እኔ ሁሌም የሆነ ነገር ተሰሚነት ስለሌለኝ እኔ ላይ ነገሮች ስለሚከሩ ደሜ መራራ ስለሆነ እሷንም ይዣታለውኝና ቦታው ላይ እንገኝና ያው ያለውን ነገር አብረን የምናየው ይሆናል። ዝም ብለን ነው የምንገባው።
እንሄዳለን እኮ ምናልባት ስሜታዊ ሆነ ምናምንም ሌላ ነገር እኮ ነይ ብለው እኔን ስለማታምነኝ አንቺ እያንዳንዱን ነገርን ስለምታውቂ እኔ እያንዳንዱን ነገር እንድታስረጅልኝ ነው የፈለኩትኝ ማለት ነውና ቤተሰቦቼ እዛ እንገናኝ አብራችሁን ሁኑ የትም እንዳትሄዱ እና ወዶቼ ሰፈር ደርሰናል ሰላም እንደሚፈጠር ተስፋ አደርጋለሁ እንግዲህ በተረጋጋ መንፈስ ለማውራት ሞክራለን لا أبرا ቤቶች አቤት ሰላም ነው ማሚ እንዴት ዋላችሁ ሰላም ነው እንዴት ነሽ አለሽ ነው ሰላም ነው አይደል ሰላም ነው ደህና ናችሁ አይደል ቁጭ በል አማማው እንደ ማዘር አይ ምንም አይደል ተቆጣ እግዚአብሔር ይመስገን ተቆጣ አይ አልተጎዳም አንድ ሰው ካልሞተ ነፍሱ ከተረፈ ይበቃኛል ይሄን አላስብም ነበር እኔ እግዚአብሔር ይመስገን ነፍሱ ይትረፍልኝ ብቻ አብ ምንድነው ማሚ ውሃ ላልከን ትንሽ ልቆይ ምንድነው ደግሞ እነሱ ለከይም መተው ነው እሱ ማሚ በእናትሽ እኔ ማንንም መጥቶ እንዲጠይቀኝ አልፈልግም አስወጭልኝ ተባብሮ ነው እንትን ያሉኝ ማሚ አስወጫቸው በእናትሽ ማሚ አንቺን ላስረዳሽ ነው የመጣው እናት ትቃጠል ስለጠራሽኝም ነው ማሚ እኔ ያስመታሁት መስሎሻል በሆነ በመጥፎ መንገድ ምናምን ነገር እኔን ተረተሽኛል ለዛ ቦታው ላይ ደግሞ የነበረችው ይሄው ጀሙናት አለች ለዛ እሷ ምስክር እንድትሆነኝ ነው ይዣት የመጣሁት እኔ እሷ ምስክርነት ለምን ይዘሻት ትመጫለሽ አንቺ እንዳስመታሽው እኔ እርግጠኛ መሆን አቅቶኝ ነው ኧረ እኔ ወላሂ ላዝም ያላስመታው ማዘር እኔ ላንቺ ካንቺ ጋር ሁኜ ላንቺ ደግፌ ምንም ቢሆን የልጅ ለሁለት እንቆጣው ይመለሳል ከስተቱ ባልኩ ጠርተሽ ታስቀጠቀጫለሽ ማሚ እኔ ያላስመታው ማዘር እንደዛ አይደለም ላንቺ ብሎ እኮ ነው እኔ ግዶይ ለምን 3 ወር ሙሉ አይኔና አይኑ በስተት እሱ ማጣት የማልፈልገው ልጄን 3 ወር ሙሉ ከአይኔ ጠፍቶ ስልኩን የዘጋው ባንቺ ምክንያት ነበር ዛሬ ግን እኔ አውቃለሁ እንደማትረጂኝ እንደማትሰሚኝ እኔ አውቃለሁ እኔ ያንንም ስለማውቅ ነው እኔ ጓደኛዬን ይዤ የመጣሁት ለምን ታለቅሻለሽ እማኮ ለምን ታለቅሽ እኔ እኮ አልቅሽ ብዬ አይደል ያለው ሁኔታው ለምንድን ነው የማትናገረው አንተ ሁሉንም ነገር ታውቃለህ አይደለ ብር ከፍሎ አብርሽን ሲያስመታው ማን እሱ ያልሆነ ማሚ ሌላ ነገር ዳውሩ ነው የሚመጡት አስወጫቸው በእናትሽ በቃ አስወጭልኝ ማሚ እኔ ከነዚህ ማየት ራሱ አልፈልግም ደግሞ ነበርኩ ትላለች እህቷ አትጫነኝ አባ አትጫነኝ እኔ አውቃለሁኝ ባል ነው ማሽ ነው ነበርኩ ያዩትን ያው አውቃለሁኝ እኔ አንተ አይምሮ ራሱ እኮ ያውቃል እሷ እንደማታስመታ እኛ ያሰብነውና እኮ እነሱ እንትን ያሉት አንድ ላይ ሆን ይችላል እነዚህ ልጆች እኮ ከጥፋቱም ሊጸዱ ይችላሉ አብርሽን ሊያስመታው 80,000 ብር ተነጋገረ ማን እሱ ከዛ ከተማ አድርጎታል አድርገው አዳምጪኝ ብቻ እሺ እሱ ተቀበይም አትቀበይም እኔ ውሸታም ልሁን ግን ዝም ብለሽ የሆነው ነገር ልንገርሽ ትላንት በደለኝ ብለሽ በደል ይሆናል 80,000 ብር አንዴ ሻዳምጡኝ አንቺም ዝም በይ ቆይ አንዴ ላውራ እሺ 80,000 ብር ይነጋገርና ይሄ ልጅ ከዛን ስልክ ያጠፋፋል ምንም ሳይሰጣቸው ማለት ነው ለነዛ ለመጡት ወንበዴዎች ይሄ ልጅም ይመታል ምናምን ይሄዳል ማለት ነው ከዛ ስልክ ሲደወል ገንዘብ ተነጋግሮ ሳይከፍላቸው ይቀራል ስልኩ ሌላ ሰው ሊያስደበድብ ነው ተደበደበ ልጁ ተደበደበ ብር አልከፈለም እርግጠኛ ነሽ እሱ መላኩን አዎ ይሄው እሱ ለምን አይናገርም ለምን አትወጡልኝም ለምን ማታችሁ ምትበጣቁት ማሚ ይውጡልኝ በእናትህ ውጡልኝ አይባልም እነሱ ማየት ራሱ አልፈልግም የመጡት እኔ ቤት ነው አይወጡም በቃ አስወጭልኝ ያለውን ነገር እናወራለን የሚፈታውን እንፈታለን ይሄን ሁሉ መንገድ አንተ በጀመርከው አይደል እኔ አሞኝ ለራሴ በቃ እዚህ ከዚያስና ስለዚህ ሰዎች ስልክ ሲደውሉለት ስልክ አያነሳ ከዛን መጠቀም ያለባቸው እኔን እንደሆነ ይገባቸውና እኔ ጋር ይደውላሉ
ሲደውሉ ሳነሳም ቮይስም ቪዲዮም እየላኩልኝ እንደሚከታተሉ ከየት እያመጣሽ ነው የምታወሪው? ለምን ደግሞ አትወጪ? በቃ ልጆቼን ምናምን እንደሚያጠቁብኝ ይነግሩኛል ማለት ነው። አስወጫት በእናትሽ ነው። ምክንያታቸውን ምናምን አላቅም ነበረ። ለገንዘብ እንደሆነ ምናምን አላቅም ነበረ። ከዛን ቦታው ላይ ስደርስ ምን ይሉኛል? ባለቤቴ ስልክ ያነሳልንም አንቺ ትደውይና እዚህ ቦታ ላይ ትጠሪዋለሽ የሆነ ምክንያት ነግረሽ አሉኝ። መጣ። ከዛ በኋላ ገንዘብ ነው ችግራቸው መጡት ምናምን እኮ ትላንትና ባለ አይደለህም አላቅህም ከሌላ ሰውት ጋር ሂዳል ያልሽው ሰውዬ ዛሬ ለዱላ ሲሆን ጠርተሽ አስደበደብሽው አይደል? ሳሊም እንደሚመቱ ስኬታማ ሆንሻል። ዝም በይ የሳጅራሱ አለበት እና ምን ማድረግ ይሄን ልጆቿንና እናቷን ነው እያስፈራራ ያለው። እናትሽ ልጅ አባት እኮ ነው የስማሞት አለበት። እናቷስ ልጆቹስ አረጉማ በተናገሩ ተገብሩታል እንዴ እንዲሞት ብላ ተናገረች። ይሄ ብሩን እኮ ላከላቸው ትናንትና ተናገርኩ። አራስ ተገላቸው አንድ ቃል ንገረኝ። የዱርዬ ስራ የሚሰራ ራሱ ልጅሽ የማልታመነው እኔ ባዳነኛ አውቃለሁኝ። እሺ ያስተሳሰረን አንድ ልጅ ነው አውቃለሁ። እኔን እንደማትሰሚኝ አውቃለሁ። እሱ ሁሉም ትክክል ላንቺ አይደለም። ሁሉም ነገር ይቅርታ ግን እኔ ሆር ለመብላት ነው እንጂ አስር እየመጣች ባዳ ምትል ዱርዬ ነው ልጅሽ። ስንት ሰው ያስደበደበ እንደሆነ እኔ ምን አውቃለሁ? ትናንት የሌለብሽ እንዴ ምን እንዳለ ታውቂያለሽ? እኛ ስንት ስራ አብረን ሰርተናል አላቸው ለነዛ ዱርዬዎች። ነገም ከነገ ወዲያ ምን ከአንቺ ጋር ነኝ። ዛሬ ለዚህ ነው ወይ ምትበደው? ከአንቺ ጋር ነኝ እኔ ያንን ዱዳ ልጅ ሰጠሽኝ ነሽ እኮ ካንቺ ጋር ነኝ እያላችሁ ነው። ታዲ ማዘር እኔ እኮ ነገሩ ተመሰቃቀለብኝ። አስወጫት። ባዳ ነኝ ትላለች እዚህ ሆር ለመብላት። እኔ አሁን እሱን ስጠይቀው ደውላ ጠራችኝ እኮ የጠራችበት ምክንያት በእናት ስለፈራሯት ና እናውራ ያለውን ብላ ጠራችኝ። ከሄድኩ በኋላ አይደለም ብላ ተጋበዝኩኝ ብላለች አይደል? አባኮ አዎ ልክ ነሽ ነው። ልክ ናት። በቦታው ጀምር አንቺ ባዳ እያልሽ ሆር ለመብላት አትሞክሪ። እማ በቦታው ነበርኩ። በቦታው ማን ነበር? በቃ እኔ እኮ ከትላንት ወዲያ ነገ ከነገ ወዲያም ካንቺ ጋር አንቺንም ብትሆኚ አንቺ ልጅ የሚወቅሰኝን ነገር ማድረግ ይመስልሻል? ምን ቢሆን እኮ ጥሩ ቢሆን መጥፎ አባቱ ነው አይደለም። እኔ እኮ ይቺ ልጅ በየዋነቷ በቃ እንዲህ አይነት ነገር አደረገች። የዋ ሰው ከጨከነ እኮ መጥፎ ነው እያልኩ ብቻዬን የሆነ ቃል መጠየቅ ነው የሆነብኝ። ገባሽ ማለት ነው ልጅሽን ከስተት አንተ ደግሞ የምን ብር ነው የከፈልከው? ዱርዬ ነው እሷ ዝም ብላ ያልታወቀበት ዱርዬ ማክስ አድርጎ የሚደበቀው ቆሻሻና መጥፎ ስራ ስለሚሰራ ንግግሯ ራሱ አየሽው ማሚ አንቺን እንኳን አታከብርሽም። ለምንድን ነው ሚዲያ ላይ ሰው እንዳያየው የሚፈልገው? ለምንድን ነው እንደዛ የሚደባበቀው? አንቺ እንድትይኝ ስለማትፈልግ አካሉን ይዘሻል። አረ ማሚ ንግግሯ ራሱ አስወጫት። አብረሹ ተጋፈሻል። ቆሻሻ አትበይ። አስወጫት። በጣም አትወጣኝ። እኔ እወጣለሁ። አስወጣት። እኔ እወጣለሁ። ስለፈለገችኝ ነገር አይጠበቅብኝም። እራሱ ያውቃል ልቦ ነው ለነሱ እንደከፈላቸው ብር ከፍላለሁ ብሎ እንደዋሸ ብዙ ነገር እንዳስቀረባቸው እዛ ምክንያት ነው የተመታው። እሱ እውነት እንደ ፈጣሪ የምትፈራ ከሆነ ተነስና ተናገር። የተፈጠረውን ነገር ተናገር። አንድ ባንድ ተናገር። አንተ ቆይ ልጁ ተሳሳተ ብለህ አንተ የሰው ልጅ ሲደበድቡት ቢሞትስ ምን ይሰማሃል? ማሚ እኔ ሲሻለኝ አወራሻለሁ ሁሉንም ግን አስወጫቸው። በቃ እነዚህ ልጆች እህቷም የሷ ቢጤ ነው። አይወጡም። ቤቴን መርታት ከተባለ አብርሽም ከሞት ነው የተረፈው። አብርሽም ከሞት ነው የተረፈው። እኛ የመጣንበት ዋነኛው ምክንያት ኢክራም እጇ እንዳሌለበት ለካ እሱ ብር አስቀርቶባቸዋል። እሷን ነው መሀል ላይ መጠቀሚያ ያደረገው። ማሚ ከአብርሃም ጋር የሆነ ነገር አላት። ያለው ነገር አውሩ፣ ነገሮችን ፍቱ። በቃ ያለፈው አልፏል። በቃ ነገሩ እግዚአብሔር አትርፎልኛል። ስሚኝ እሺ ማሚ በቃ ነገሩ መፍታት ካለብኝ እሺ የዲኤንኤውን ነገር ምን እንዳደረግ ጠይቂኝ። ኧረ ወይኔ ጉዴ ፈላ። ዛሬም እሱ ነው የምትጠይቀው? ኧረ እንደው ላይምሮ በራሱ አንተ ይሄንን ጠይቅ ብሎ ማን ነው የመከረገን? ማሚ በቃ ይሄ ቆሻሻ ንግግር ከእኔ ያመጣው እኔ ውስጥ የሚነግረኝ ነገር አለ ማሚ። እውነት አርግዛልኛለች ልጁ የኔ ነው ያለሷ ምንም አልልም አልሄድም። ተውስልት ትላንትና ምንድን ነበር ያልከኝ? እኔ ማሚ ስለዚህ ንጹህ ናት ይችልች ንጹህ ናት ይችልች ማዘር እናንተ ምንም አላደረጋችሁ። ስለዚህ እሱ እኮ ከተረዳችሁ በቂ ነው። ምን እያልሽ ነው? ልጁን ይዘሽው ነይ ያላልኩሽም ነበር? ማኩ እሱም ያየዋል። ይዘሽው ነይ ማሚ በእናትሽ ልጁ ምንድነው የሚመጣው እዚህ ቤት እንዴ? ሳይመረመር ዲኤንኤ ቼክ አንተ በጣም ነው ማስቀየመ። እሺ ልጄ ላይ እንደዚህ አትቀልድ። ደግመ እንድትናገር ልጄ ላይ እንዳትቀልድ ማሚ። እኔ አንቺ አለሽ ብዬ እንጂ ጠፍጥፍ ልጄን ይዘሽልኝ ነይ። ምንድነው ማሚ በዚህ ልክ እንዴ? ባለፈው ሙሉ እያየሽው አልነበረ? አይዋለሁ ነገም አይዋለሁ ልጄ ነው። እኔ እሱ ባለበት ምናምን እያለ ሰማሽ ማለት ነው። እመጣለሁ ነገ እንዴ አይኔ ለክርትት እያለ ነው። ምን እያለ እንደሆነ እየሰማሽ ነው። አረባክ እንዴት ነው የሚመጣው ልጅ? አረባክ አረተው ሰላሜን ይናፍቃል። ዘላለም አለም አታየውም ልጅ
ገባክ አይደለ? ልጄንም አይደለም እኮ ግራ ገባኝ። እሱን እና ያስካክፎ ቸኩያለሁ ያልከኝ ሰውዬ ዛሬ ምን ነካ? ምንም የነካኝ ነገር የለም። ነክቶሃል እንጂ ያቺ መሰሪ ወረንጦ ምን እንዳስነካች እኔ ምን አውቃለሁ? ምንም አለ። እሷማ የሰው ልክ የሚገባ በሽታ ለምን ውሃ እንዳጠበች እኮ ነው ግራ ገባኝ። ሲጀምር ስለ ሰው ልክ የሚገባት እሷ ነች አሉ አይደል? እንዴ ደግሞ ሰሩላት ተደበደበችልህ ሲሉ ሰምቻለሁ። እሰይ የኔ ልጅ ጄስ ሰበር እንኳን አንተ የደበደባ ተራውን ጠብቆ የእጁን ያገኛል። ዝም በል እንደው እንኳን እናትዛት ብዙም አትዛት። ኧረ እንደው እጅሽ ይባረክማ እኮ እግዚአብሔር ይስጥሽ። እኔ ውስጤ ወተት ነው የጠጣው። ስበሪያት አንቺም ማሚ በእናትሽ አንቺም ተይኝ በቃ ውጪ። አንቺም ከፈለግሽ ውጪ በቃ ተይኝ በቃ። ይሄ ማንም እየመጣ ያባላል። ለቂም በቃ ተይኝ ማሚ። ስማ አባ ለቂም በቃ ማሚ። ምን ነው ይሄ ድምጽ አይደለም። ማንም በመጣ ቁጥር አንቺም ሰላሜን ትበጠብጪኛለሽ። ውጪ ትለኛለህ። እዚህ ቤት ማረፍ ራሱ አልተቻለም። ውጪ ያልከኝ በቃ ተይኝ እኔ አሶጫቸው ለእናት ይለቀስ ለኔ ይለቀስ አባ በቃ እኔ የሚረዳኝ አንድ ሰው ይሄ እና እኔ ውጪ ትለኛለህ። እኔ አንቺ ከነሱ ጋር ወገነሽ ካንተ ጋር ተጣጥፌ እና እነሱን ወገነሽ ተናገረልሽ። እሺ ችግር የለም ውጪ። ተከራይቼ አስወጣው ትዳር ያስያዝኩ ዛሬ ውጪ። ካሜራ ይዛ እየመጣች በየሚዲያው ታልቅስ። እውነትን ይዞ ማልቀስ ያለ ነው። ታልቅስ ምንም ቢሆን አምሳያህን የሰጠች ናት። ተጋደም ዝም በልና በእናትህ ትብላ። እውነታው ግን ሌላ ነው። ስንት ነገር ችላለች እቺ ሴትዮ ትላንትና። ወይኔ መቃጠል። ብሩን ከፈልክ? ያምን ብር ማሚ ኧረ እኔ ምን አባህ አቅልሃለሁ። ከየት አባህ እንዳመጣኸው ብሩ? ለራሴ ብር ጨርሻለሁ። ስንት ብር እንደተከፈለ ታውቂያለሽ? 80,000 ብር ተስማምቶ 160,000 ብር ከፈለ። ትራንስፈር ማድረግ 160,000 ብሩን የሆነ ስራ ቢሰራበት ወይ ላንቺ ቢሰጠው ለልጁ የሆነ ነገር ቢያረግ ቅርስ ነገር ቢያበጅ። ካርታ የታለ ስትል የነበረው ሰሞኑን ተበድሮ ነው። እንዳይሆን ታጣኛለህ። እስከ ወዲያኛ ነው የምታጣኝ። ታጣኛለህ። ሰው ለእድገት ነው እንጂ ለጉርጓድ ብር አይበደልም። አንተ የእናትህን ቤት ካርታ ሲዘህ ነው እንደ ብር የወሰድከው? ማሚ ካርታ ይለኛል። ካርታው ወይ ልጅ ካርታ የሚለኝ ማሚ በእናትሽ ዝም በያቸው። ሊያጣሉን ነው። ምንም ሊያጣሉን አይደለም። አሁን ጠረጠርኩኝ። ጉዴን አሁን ጠረጠርኩኝ። አባኮ አሁን ጠረጠርኩኝ። አርጋው ነው። እሺ የት ነው ያረከው? ካርታው መሳቢያ ውስጥ አለ። እኔ ሰጥሻለሁ ነው ምን እኔ 170,000 ብር 160,000 ብር ችግር አለብኝ? አፈረስ በላኸኝ። ችግር የለብም። ለዱርዬ በተን ቤቱን የሰራሁት እኔ ነኝ አይደል? ስራዋ በቃ እኔ ሰው ለእናቱ ይሄን አይደለም የተሻለ ይሰራል። ስራው በዚህ እንዳትፎክርብኝ። ተከራይቼ እኖራለሁ ነፍሴ እስካለች። እንዴት ነው በዚህ ልትስቅብኝ ነው እንዴ? የሰራሁልሽን ቤት በዚህ ልትፎክር ነው እንዴ? ገና ሳታጣሪ እኔ እከራያለሁ። አንተ አቅፎ ትቀመጣለህ ቤትን። በዚህ እንዳትፎክር። ማስረጅኝ ከሆነ ልተኛበት ተይኝ ና አይደል? በቃ ተይኝ። እኔ ለእናንተ እንደ ቀንድ አውጣ ወደ ውስጥ ተሰብስቤ መቀመጤ ተንኮል ከሆነ ሰላማችንን ልበጠብጥ ነው። እቺ ያፈጣችሁ አሶጫት። እቺ ይኸውልህ አንድ ነገር ልንገርህ። እሷ ምንም አላረገችም። ያችን ጭራሮ ሂደህ ካፈቀድክ ወዲህ ካርታ አይደለም ገና የቤቱን ቆርቆሮ ገንጥለህ ትሸጣለህ። ልንገርህ ያንስባታል አይደል? በልቶ የማይወፍር ምንድን ነው? ነቀዝ ነው የተጠጋኸው። ነቀዝ ማሚ ይሄው ምንድነው አይደል? በቃ ማሚ የኛ እንሂድ። ለማንኛውም ማለት ነው ተሳካላችሁ። ይሄው በጥብጠው ነው ሄዱ። እሺ በጥብጥ ያርግህ። እሺ እኔ ጥጋብን ያስደበደበ ነገም ይወቅጡሃል። ነገ ደግሞ ቤቱን በላይ ላይ በአራጣ ትበደርበታለህ። ቡና ላፍላላችሁ እናንተ። ኧረ ማዘርኛ አልጠጣም። ብላችሁ የመጣችሁ እኮ ሌላ ጊዜ ቤቢን ይዤ እመጣለሁ። ልጄን ይዤ እመጣለሁ። እና አረፋካችሁ እናንተ ደግሞ ለአንቺ ሲል እንዳያስቸግርሽ ምናምን አላህ ያድርግልሽ። ከዛ በዘለለ ግን ይሄ መስመር ውስጥ ነው ያለው እና ወደ ራሱ እንዲመለስ አንቺ ባትቺ አንቺን ባይሰማሽ እንደማይሰማሽ አውቃለሁ ምናምን እና ሽማግሌ አውጥተሽ አስመክረው ልጄ ነው አስመክረዋለሁ። ከዚያ ምንጭ ካርታ ሲዞ ምን ሌላ ቦታ ሊገዛልኝ ነው? በቃ ሰብስባችሁ ታስመክሩኛላችሁ። አሁን ሰላሜን ነው የምፈልገው። ውጡ። በጤናውም አይደለም። እሺ መፍትሄው እንደዚህ አይነት አንቺን አሳልፎ ለኔ የሰጠኝ ሰው ልጄ እኮ ፊቱን ዙሮ እየተኛ እኮ ነው። እሺ ለኔ ደስ አላችሁ? እኔ ምን እየተንከባከብኩት ነው ብላ አልነበረም እንዴ? ለምን እዚህ መጣ? ቤት ማንጋ ቤት እኛ እንዲህ አርዳኝ እንዲህ ከደገመችኝ እዛ ትገባታለች። ልጅቷ ገብታለች። እዛ እኮ ነው የምትኖረው። ማዘር ገብታለች። ለምን አትናገርም ግን አንተ ተነስተህ? ያንንም ንገራታ። ለምንድን ነው የማትናገረው? ቪዲዮ ኮል ቡና እየጠጡ ምናምን ነገር ትደውልልኛለች። ኧረ ሌላ ጉድም አለ።
ሌላ ጉድም አለ። ቪዲዮ ኮል ምናምን ይደውሉልኝ መተት ምናምን ነገር አድርጋበት ከሆነ ከመስመር የሚስተው ወደ ራስ ተመለስ። እኔ አውርቻ አይጥማው። እሺ አሁን በቃ እኔ ያለውን ነገር የኔ እጅ እንደሌለበት ነግሬሻለሁ። እኔ ማሚ አይ መጀመሪያ ላይ ልሽ ምናምን ገፍትራው ጥላውኝ ብዙ ነገር ደርሶብኛል። ውጡልን። ልጁን እኮ ልታስገድልብኝ ነው። በቃ ያቺ ስጋ ለባሽ ሰይጣን እኔ ምን ልሁን ከሻባን ፋሚሊውን ማቆም ስሟለኝ አንድ ቀንም አሳይሻለሁ። እሺ ስለተረዳሽ በጣም ነው የማመሰግንሽ። ውለታሽን ለመክፈል ያውቃኝ። ማሚ አንቺ ማብረሻችሁ ውጪ በሰፊው ከፍላለሁ። ኧረ ማዘር ያስፈልግ የኔ ቆንጆ አሁን እንደማረጋግጥ መሰሪ ነኝ ወይ በእናትህ ዝም በሉ ከቻለ መሰሪ ነኝ ታናቸው ኧረ እኔማ እከታተላለሁ። ችግር የለም። አንቺ ደግሞ ይሄ ተለከፈ በቃ አንቺ ደግሞ ቻልስ። ኧረ ማሚ ታናቸው መሰሪ ነች። አንተ እንዳትናገረኝ ችግር የለውም። እኔ መሰሪም ልሁን ችግር የለውም። ችግር የለውም። እኔ ምንም አልናገርም። እናትህ ፊት አንተ እስቲ ዝም በል ያሉ ዝም ብላችሁ በደረቁ ትሄዳላችሁ ማለት ነው። ችግር የለውም እናቴ አንዳንድ ብርጭቆ ሻይ እንኳን ችግር የለውም። ኧረ አያስፈልግም። እውነት ማዘር ተመለሱ። በቃ እሺ እናቴ እናንተ አትጨናነቁ። ምን ነው ማ ነይ ተመለሽ። ከቤት እንዳይወጣ ምን ሆነልሽ? ችግር የለውም ችግር የለውም። ከቤት እንዳይወጣ ኧረ ከደሊክ ባብላችሁ ከቁጥጥር ስር ውጭ ሆኗል። አይ ጥሩ ነገር አይፈጠርም። ከነ ልጆች እንዳይነካካ ከቤት እንዳይወጣ ነገም እኮ ጠብቆ ይቀጠቅጦታል። እሺ ምን ልሁን? ከብታ አይደል አላደብ እንዲያጅብና ስርዓት እንዲይዘው አንቺ አስመከሪው በሰው መቼ ሰማኛል። ተለዋወጠ ትላልቅ ሽማግሌዎችን አውጪበት ማሚ በቃ ወር ሁለት ወር ሆነው አሁን እኔ እኮ እንደልከፍት ነገር እንዳለን ይለብሳል፣ ይሄዳል፣ ይገባል፣ ይበላል። እሺ ምን ልሁን? እና ይሄ ነገር ካርታና ፕላኑን ደግሞ እዛ ታች ነው ወስዶ ያስቀመጠው። አንቺ እጅሽ አስገቢ እሺ። እሱንማ አስገባለሁ። እስቲ ካገኘሁት ነው በቃ እሱን አስገቢ ምናምን እጅሽ ላይ ሌላ ዕዳ ውስጥ ምናምን እንዳያስገባሽ። እያደርኩ እንደ ሕፃን ልጅ አዳዲስ ታሪክ ይመጣብኛል፣ አዳዲስ ፋይል ይገለጥልኛል። አይዟችሁ ሁሉም ነገር ይስተካከላል። እሺ እኔ እኮ መስመር የያዘ መስሎኛል እንጂ የዛች የልጅቷን ቤተሰብ አታውቁም እናንተ? ሬት አውቃታለች። ጎዳና ከየት ነው የማውቃት? ይቺ ስጋ ይራቃት እኔ ከየት ነው የማውቃት? በቃ ማንኛቸው ቻው ግቢ እሺ ስለተረዳሽኝ አመሰግናለሁ። ከአንቺ ጋር ነኝ፣ በቃ ከአንቺ ጋር ነኝ። ምንም ሀሳብ አይግባሽ። እኔ ሁሌም ከአንቺ ጋር ነኝ። እኔ እናት ያለው ነገር እናስተካክላለን። አንቺ ደግሞ ተባረክልኝ እናቴ፣ ኑሪልኝ። እናመሰግናለን። ተከታተል። እኔ ደግሞ አስደፋታለሁ። ኧረ ትናንት ሞታብኝ ነበር እኔ ትሙታ። ኧረ በረሮ ደግሞ በቃ እሺ ቻው ግቢ በቃ ምንም እንዲሁ በደረቅ ችግር የለውም እናት በቃ ግቢ እሺ እናት እሺ ተመለስ በቃ እንዴ ነው ይጫወታል አይደል? አዎ በጣም ደህና ነው በጣም ተመለሱ በቃ እሺ በሰላም ግቡ። እሺ እናት ዶቺዬ በቃ እናቱ ተረታኛለች። የሱ ምንም ነው ችግር የለውም። መጥፎ እንትን ውስጥ ምናምን ነገር ቢሆንም ዋናው ማዘር መረዳቷና ያ የተፈጠረው ሰላም ባለመደፍረሱ ምናምን ደስ ብሎኛል ማለት ነውና ሰላማችሁ ይብዛልን። እንወዳችኋለን፣ እናከብራችኋለን። ቻው ደህና 100,000 ማስገባታችሁን እንዳትረሱ። ከጎኗ ሁኑ፣ አበረታቷት። እንወዳችኋለን። ቻው